የኢራን ከፍተኛ ቀሳውስት ጉባኤም የሟቹን አሊ ካሚኒ ልጅ ሙጅታባን ቀጣዩና ሦስተኛው የኢራን እስላማዊት ሪፐብሊክ መንፈሳዊ ጠቅላይ መሪ አያቶላህ ሙጅታባ ካሚኒ በማድረግ መረጠ። የነዳጅ ዘይት ዋጋ በበርሜል $110 በላይ አሻቀበ። ምርጫው በቀጣዩ መሪ ማንነት ላይ መወሰን አለብኝ፣ አለበለዚያ አይሰነብትም በሚል ማስጠንቀቂያ የሰጡትን የአሜሪካ ፕሬዝደንት ዶናልድ ትራምፕን ፍላጎት አላንጸባረቀም። ሙጅታባን አልቀበልም፣ ቀሊል ሰው ነው ማለታቸው አይዘነጋም። ከፍተኛ የኢራን መሪ የመንፈሳዊ መሪያችን ግድያን መበቀል አለብን የሚል አቋም የወሰደችው ኢራን ሙጅታባን በተተኪነት መምረጧን ተከትሎ በሰጡት አስተያየት ጦርነቱ አዲስ ምዕራፍ ውስጥ እየገባ ነው ብለዋል። የሰላጤው አገራት አዲስ ጥቃት እየተፈጸመባቸው መሆኑን ገለጹ። በድምሩ እስካሁን 16 ሰዎች ተገድለውባቸዋል። እስራኤልም ቤሩትና ማዕከላዊ ኢራን ላይ አዲስ ድብደባዎች መጀመሯን ስትገልጽ ኢራን በወገኗ አዲሱን መንፈሳዊ መሪዋን ከመረጠች ሰዓት በኋላ አዲስ የሚሳኤል ሩምታ መክፈቷን አስታውቃለች። ትራምፕ ለእስራኤሉ ዘ ታይምስ ኦፍ እስራኤል በሰጡት ቃለ ምልልስ የስልክ ይህንን አጠቃላይ የዓለምን ውጥረት እያጋጋመ የመጣ አስጊ ጦርነት መቼ መቆም እንዳለበት የሚወስኑት አሜሪካና እስራኤል በጋራ መሆኑን አረጋግጠዋል። ጦርነቱ ጥቁር ጥላውን በዓለም ላይ በማሳረፍ የነዳጅ ዋጋ ከትናንት እሁድ ጀምሮም በበርሜል $110 በላይ አሻቅበዋል። እንደዚህ አይነት ጭማሪ ያሳየው የዛሬ 4 ዓመት ፌብርዋሪ 24 2022 በኢትዮጵያ የካቲት 17 2014 ራሽያ ዩክሬንን በወረረችበት ጊዜ ነበረ። ዶናልድ ትራምፕ ይህንን የዋጋ ማሻቀብ ከጦርነቱ ፋይዳ አኳያም የሚከፈል በጣም ትንሽ ዋጋ ሲሉ ገልጸውታል። የአጭር ጊዜ ጭማሪ ነው። የኢራን የኒውክሌር ስጋት ከወደመ በኋላ በፍጥነት ዋጋው ያሽቆለቁላል ብለዋል። ትራምፕ በማኅበራዊ ሚዲያ መልእክታቸው የዋጋ ንረቱም ለዓለም ደህንነትና ሰላም ሲባል የሚከፈል በጣም ትንሽ ዋጋ ነው፣ ሞኞች ብቻ ናቸው ከዚህ በተለየ የሚያዩት ብለዋል። የሆርሙዝ መተላለፊያ አንገትን ያነቀው ጦርነት ይባስ ብሎ የነዳጅ አቅራቢዎቹን እነ ሳውዲን እነ የተባበሩት አረብ ኤሚሬቶችና ኢራቅ ወዘተም የነዳጅ ማጣሪያዎቻቸውን ተኩስ ውስጥ ማስገባቱ በእንቅርት ላይ ጆሮ ደግፍ ሆኗል። የዓለማችን 20 በመቶ ነዳጅ የሚተላለፍበት ሆርሙዝ ሰርጥ በኩል አልፋለሁ የሚል ነዳጅ ጫኝ መርከብ ቢመጣ መጥቼ ከማስመጥ እንደማልመለስ ወይም እንደማላመነታ ልታውቁ ይገባል የሚለው የኢራን ማስጠንቀቂያ አሁንም ጽኑ ነው። ራሷ ኢራን ቢያንስ 3 ግዙፍ የነዳጅ ማጣሪያዎችና ማከማቻዎች በእስራኤል ድብደባ ከተመቱባት በኋላ የቴህራን አየር ለመተንፈስ በሚያስቸግር ሁኔታ መጠቅረሹ ይታወቃል። የከተማዋ አድማስ ሁሉ በዘይት ቃጥሎ ጥቀርሻ ጠቁሯል። የአሁኑ ይባስ እንዲሉ ይህ የተለያዩ አገራትን ወደ እሳቱ መጋበዝ የሚችል ዕጣ ፈንታዊ ጦርነት የሆርሙዝ ሰርጥ ማነቃው ሳይከፈት ከቆየ የነዳጅ ዘይት ዋጋ በሚቀጥሉት 3 ሳምንታት መጨረሻ ድረስ በበርሜል ወደ $150 ሊያሻቅብ እንደሚችል በካፕለር ዋና የድፍድፍ ነዳጅ ምርምር ተንታኝ ሆማዮን ፋላክሻሂ አስታውቀዋል። አንድ ከፍተኛ የኢራን ባለሥልጣን እስራኤል በኢራን የነዳጅ ማከማቻዎች ላይ ያተኮረ ደምሳች ዘመቻ መጀመሯን ተከትሎም ጦርነቱ አዲስ ምዕራፍ ገብቷል ሲሉ በትናንትናው ዕለት ማስጠንቀቃቸው የሚታወስ ነው። ምን ማለታቸው እንደሆነ ሲያብራሩ ኢራን ይህን አድማሷን ያጠቆረ ጥቃት የሰላጡ አገራት መሰል ማከማቻዎችን፣ መሰል የነዳጅ መሠረተ ልማቶችን በማጥቃት ትበቀለዋለች ብለዋል። ኢራን የጦርነቱን ዓላማዎቿን ወይም ውጤቶች እስክትጨብጥ ድረስ አሉ ከፍተኛው ባለሥልጣን የሆርሙዝ ሰርጥ ቁጥጥሯን አታላላም። ወደ አዲሱ የኢራን መንፈሳዊ መሪ አያቶላ ሙጅታባ ካሚኒ ታሪክ ስንመለስ የ56 ዓመት ጎልማሳ ነው። በአባቱ 36 ዓመታት የተንሰራፋ አገዛዝ ወቅት
በሀገሪቱ ፖለቲካዊ ሕይወት ላይ ራሱን ደብቆ ቆይቷል። የመንግሥት ቦታ አልያዘም፣ የአደባባይ ንግግር አላደረገም ወይም ቃለ ምልልስ አልሰጠም። የአባቱን ገጽ የሚመስለው መልኩ በፎቶም በቪዲዮም ብዙ አልታየም፣ አልተባዛም። ይሁንና ከመጋረጃ በስተጀርባ በኢራን ሕይወት ውስጥ ከፍተኛ ተጽዕኖ ነበረው ይላሉ ውስጥ አዋቂዎች። በፈረንጅ 2000ዎቹ በኢትዮጵያ 90ዎቹ አደባባይ የተለቀቀ የዊኪሊክስ ዲፕሎማሲያዊ ኬብሎች፣ የቴሌግራም ልውውጦች ሞጅታባን ከመጋረጃው በስተጀርባ ሀያል ሰው ወይም ቆላፊ ሰው ሲሉ ይገልጹታል። የ1979 በፈረንጅ አቆጣጠር እስላማዊ አብዮት የንጉሣዊ ሥርዓት የመነገለና ጠቅላይ መሪው በሃይማኖታዊ አቋሙና በተመዘነ የአመራር ክህሎቱ ብቻ እንጂ በዘር ወይም በውልደት ትስስር መመረጥ የለበትም ብሎ የሚያምን ከመሆኑ የተነሳ መሠረታዊ ርዕዮተ ዓለሙ ነው። የልጅየው ሞጅታባ ካሚኒ መመረጥ አሁንም ውዝግብ ያለው እንደሚሆን ይጠበቃል። መንፈሳዊ ጠቅላይ መሪውን የሚመርጠው 88 አባላት ያሉት የኤክስፐርቶች ጉባኤም አንድ አባል ሲናገር የዛሬ 2 ዓመት መንፈሳዊ መሪ አያቶላ አሊ ካሚኒ ልጃቸው በቀጣይ የኢራን መሪነት የመታጨት ሐሳብን እንደማይቀበሉት በጽኑ ውድቅ አድርገው ነበረ ብለዋል። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል ለቡ መብራት ላይ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት በካሬ እስከ 7000 ብር ድረስ ቅናሽ የተደረገባቸውን ዘመናዊ የመኖሪያ ቤቶችና የንግድ ሱቆችን በ10% ቅድመ ክፍያ ማለትም ከ600 ሺህ ብር ጀምሮ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንሎታል። ወደኛ ሲመጡ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 4 መኝታ ቤቶችን ያገኛሉ። እንዲሁም አዲሱን የፔንታውስ ብሎክ ለጥቂት ደንበኞች እስከ 2 ሚሊዮን ብር ድረስ ቅናሽ አድርገን አቅርበናል። ምን ይሄ ብቻ! በቅርብ ርቀት ላይ ኢንተርናሽናል ስኩልን ጨምሮ የሃይማኖት ተቋማትን የሚያገኙበት እንዲሁም ቢያከራዩት አሊያም መልሰው ቢሸጡት የሚያተርፉበትን ንብረት ከዲኤምሲ ሪል ስቴት። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ይሁንና ያን አቋማቸውን በአደባባይ ገልጸውት አያውቁም። ሞጅታባ ከ6 ልጆቻቸው መካከል ሁለተኛው ነው። የሁለተኛ ደረጃ ትምህርቱን የተከታተለው ቴሄራን በሚገኘው አላቪ የሃይማኖት ትምህርት ቤት ነው፣ መንፈሳዊ ትምህርት ቤት። በ17 ዓመቱ በኢራን ኢራቅ ጦርነት ወቅት ለአያሌ አጫጭር ጊዜያት ወታደራዊ አገልግሎት ሰጥቷል ይላሉ። በፈረንጅ 1999 በኢትዮጵያ 91 ወይም 92 በሺአ የሃይማኖት አስተምረው እጅግ ቁልፍ ማዕከል በሆነችው ኮም ቅዱስ ከተማ የሃይማኖት ጥናቱን ቀጥሏል። ይሁንና ከአሁን በስተቀር ጠምጥሞም ሆነ ልብሰ ተክህኖ ደርቦ የማያውቅ ሲሆን መንፈሳዊ ትምህርት ቤትም የገባው እንደሚጠበቀው በልጅነቱ ሳይሆን 30 ዓመት ከሞላ በኋላ መሆኑ ግልጽ አይደለም ይላሉ ዘገባዎች። ሞጅታባ ከዚህም በላይ በሃይማኖታዊ ሊቃዊ ቅደም ተከተል መካከል ደረጃ ላይ የሚገኝ መሆኑ አሁን ለተመረጠበት ጠቅላይ መሪ ቅባቱ እንቅፋት ይፈጥርበታል ተብሎ ይታመናል። በኢራን ሺአዊ መንፈሳዊ ትምህርት ሥርዓት አያቶላ የላቀ የሊቀ ጳጳስነት ቦታን የሚወክል ነው። ሞጅታባ አልበቃም። ያም ሆነ የሞጅታባ አዲሱ አያቶላ ሆኖ መመረጥ ፋይዳን በተመለከተም ኢራናውያን ያወቁት ከነበረው ፈቀቅ የሚል አንዳችም ነገር እንደማይኖር ወይም እንደማይመጣ ነው። አንድ ኢራናዊ ስለ ሞጅታባ ለቢቢሲ ሲናገር በቀልተኛ ነው፣ አባቱን ገድለውበታል፣ አይረሳም። በቀሉን አሜሪካ ላይ መወጣት ባይችል እንኳ በእኛ በተራ ዜጎች ላይ ይወጣል። እስራኤልና አሜሪካ ኢላማ አድርገው ይገላግሉናል ብዬ ተስፋ አድርጋለሁ ብሏል። ሌላ አስተያየት ሰጪ በበኩሉ የሱ መመረጥ አንዳችም የሚለወጥ ነገር የለም ማለት ነው ትርጉሙ ይላል። ያው የትናንቱ መንገድ ነው የሚቀጥለው፣ ምናልባትም የከፋና የባሰም። ሆኖም ይህ ሁኔታ ይቀጥላል ብዬ አላስብም። ሞጅታባ ብዙ ይቆያል ብዬ አላስብም ብለዋል። ይህ በእንዲህ እንዳለ የእስራኤል ጦር ዋና ኤታማዦር ሹም ሌተናንት ጄኔራል ኢያል ዛሚር የኢራንን አገዛዝ የሚደበቅበት አንዳችም ጉድባ እንደማይኖረው ዛቱ። ኤታማዦር ሹሙ ማስጠንቀቂያውን የሰጡት የእስራኤል ባህር ኃይል ምሽቱን ቤሩት ላይ በወሰደው ጥቃት 5 የኢራን
የኩድስ ኃይል አዛዦች መገደላቸውን ተከትሎ ነው። የኩዋ ኢራን ጦር ቤሩት አይደለም በየትኛውም መካከለኛው ምስራቅ ውስጥ መደበቂያ እንደማያገኝ እነግራቸዋለሁ ብለዋል ጄኔራሉ። የአይዴፍ ቃል አቀባይ ብርጋዴር ጄኔራል ኤፌዴ ፍሪን ትናንት በሰጡት ጋዜጣዊ መግለጫ በእስራኤል አየር ኃይል በቅርብ ከተመቱ ኢላማዎች መካከል በቴሄራን የኢራን እስላማዊ አብዮታዊ ዘብ ኮር አየር ኃይል ይገኝበታል ብለዋል ጽሕፈት ቤቶቹም። እነዚህ ቦታዎች የኢራን ዋነኛ የሚሳኤልና የሰው አልባ መተኮሻዎች ነበሩ። የእስላማዊ ሪፐብሊክ ኮሩ የጠፈርና ሳተላይት ጽሕፈት ቤቶችም እንደዚሁ ተደብድበው መውደማቸው አይዘነጋም ትላለች እስራኤል። ጦርነቱ እንደቀጠለ ነው። በየተገኘው አጋጣሚ የምንመለስበት ይሆናል። ኢሳይያስ እንደምን አደርክ? እግዚአብሔር ይመስገን አለም። ይህ ጦርነት ዓለም አቀፋዊ አስጊነቱን እየገለጸ የሚገኝበት አንዱ መንገድ ይኸው እንደሰማኸው የነዳጅ ዋጋ በከፍተኛ ደረጃ ማሻቀብ ነው። ጦርነቱ በቀጠለ ኢራን ይሄንን የእስራኤል አሜሪካን ጣምራ ክንድ ተቋቁማ መቀጠል በቻለችበት ቀናቶች ሁሉ ይሄ ጦርነት የተለያየ ፍላጎትና ዓላማ ያላቸውን አካላት ልግባ አልግባ የሚል ስሜት ውስጥ ሊከት እንደሚችል በግሌ በጣም ስጋት አለኝ። በግልጽ እንደተነገረውና እንደምናውቀው ኢራን ኢላማዎቿ ላይ አነጣጥራ መቆለፍ እንድትችል የሚያስችል መተኪያ የሌለው ቁልፍ መረጃ በመስጠት ራሽያ ሚና እንዳላት በአደባባይ መገለጡ ይታወሳል። ይህም እንደቀጠለ ነው። እንደ ቀላል እንመለከተው አንችልም። የሰላጤው ሀገራት በዋነኛነት ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ኳታር፣ ባህሬን፣ ኩዌት 16 ያህል ሰዎች ተገድለውባቸዋል፣ ወታደሮችን ጨምሮ። የነዳጅ ማጠራቀሚያዎቻቸው የሳውዲ አረቢያ የነዳጅ ማጣሪያ እንደዚሁም የኳታር የተፈጥሮ ጋዝ ወደ ፈሳሽነት የሚቀይረው ትልቅ ምንድነው ተቋም እንደዚሁ የጥቃት ኢላማ ሆኖ መዘጋቱ የሚታወስ ነው። አሁን እንደምመለከተው ዜና ከሆነ የኢራቅ ዕለታዊ የነዳጅ ምርት ከግማሽ በላይ ነው የቀነሰው በጥቃቱ ምክንያትና አደገኛ የሚያደርገው ይህንን የነዳጅ ዋጋ መጨመር የሆርሙዝ ሰርጥ ከመዘጋቱ ጋር እንደገና የምርት መጨመር እንኳን እንዳይኖር ነው ችግር እየፈጠረ ያለው። የመተላለፊያ እጥረቱ ብቻ አይደለም፣ ሊወጣ ማቅረብ በሚቻለው ደረጃ እንኳ ለማቅረብ ወይም ደግሞ ያለውን እጥረት ለመቋቋም የሚያስችል ምርት ለመጨመር እንኳ እንዳይቻል። አሁን ለምሳሌ የኢራቅ ትልቅ ማሳያ ነው። የኢራቅን ለብቻው